ልጁ የኔ እንደሆነ ደግሞ እዚህ ጋር መናገር ካለብኝ ደጋግሜ እናገራለሁ። የልጁ አባት እኔ ነኝ ማለት አልገባኝም። እዩ ላንተ ምንህ ናት? ጓደኛዬ፣ ፍቅረኛዬ ነች። ልጁ የኔ እንደሆነ እኔ እርግጠኛ ነኝ። ምናልባት የተፈጠረ ነገር ካለ አላውቅም በመሀላችሁ። የዩ ጓደኛ ስለመሆኑ የሷ ፍቅረኛ ስለመሆነ የልጁ አባት ሊሆን ይችላል ብዬ እንዳምን የሚያደርጉኝን መረጃዎች ባይ በጣም ደስ ይለኛል። እኔ ለማንም ብዬ አይደለም አልኩ፣ ለብሩክም ላንቺ ብዬም አይደለም። እውነቱን ለመናገር ማለት ነው የራሴን ልጄን ለማግኘት ነው አይደል? ልጁ የኔ እስከሆነ ድረስ የልጄም ጉዳይ ነው። እሷንም ደግሞ ማጣት አልፈልግም። ነበርሽበት ስሜት ይገባኛል። እንግዲህ የምታውቂው እውነት ይሄ ነው። የልጁ አባት እኔ አይደለሁም። ወሳኙ ነገር ይሄ ነው። አምነሽ ትቀበይኛለሽ? እኔ እንጃ ምን እንደምል አላውቅም። ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን ያለው ፈጣሪ ይመስገን። በጣም ማለት ደስም ብሎኛል። ከምታስቡት በላይ በጣም ደስ ብሎኛል። በጣምም ስሜታዊም እየሆንኩኝ ነው። ምክንያቱም ቅመሜን በድያታለሁ ብዬ አስቤያለሁና ይቅርታ በጣም እየለመንኳት እየጠየኳት ነበረ። ልታምነኝ አልቻለችም በተፈጠሩት ነገሮች ምናምን ነገር ሁሉና አንዳንድ ጊዜ በቃ በጣም ፈተና ሲበዛባችሁ መገፋት ሲበዛ ምናምን ፈጣሪ ራሱ መንገዶችን ያሳያችኋል፣ ምናምን ያስተካክላችኋል። በሆነ ጭራሽ በቃ ኤክስፔክት ያላረኩት ነገር ነው በህይወቴ የገጠመኝና ደስ የሚል መረጃ ልነግራችሁ ነው። ስለ ልጁ ስለ እዩ ልጅ ምናምን ብቻ በጣም ደስ የሚል ነገር ልነግራችሁ ነውና በቃ ደንግጬ በቃ ነገርየውን ስሰማ ምናምን የፈጠነ ነው ወደዚህ የመጣሁትኝና ለቅመሜም ማሳያታለሁ። ማለት እኔ ሃይሚን ማጣት አልፈልግም። ያውም በተሳሳተ መረጃ እውነት ባሌለው ነገር ሃይሚን ማጣት አልፈልግም እና በቃ ደስ አይልም። ምክንያቱም እኔ ራሴን አውቀዋለሁ ተይ ሃይሚ እያልኳት ብዙ ጊዜ እየለመንኳት ነበርና በቃ ልንግባባ አልቻልንም። አሁን ምን ተፈጠረ መሰላችሁ? የልጁ አባት ተገኝቷል። ማለት በጣም ነው ደስ ያለኝ በእውነት። እዚህ አልነበርኩኝም አለኝ፣ ቡታጀራ አልነበርኩኝም፣ ለቅሶ ገጥሞኝ ነበረ ምናምን እና ድንገት ነገራቶች በቃ ከሁሉም ነገር ርቄ ነበር። አይ ቲንክ የቅርብ ሰው ነበር መሰለኝ ያረፈበትና ፈጣሪ ጽናቱን ይስጥ፣ አመሰግናለሁ። እና ለኛም ብሎ ነው የመጣው እና ብቻ ያለውን ነገር አይቶ ምናምን ሰውም ነግሮት በጣም ግራ ተጋብቶ ነበርና እንዴ እኔ ሳላቅ እና ጥሩ ሙድ ላይም የነበረው አይመስለኝም ከእዩ ጋር ማለት ነውና እኔ ሳላቅ እንዴት ይሁሉ ነገር ምናምን ብሎ ብቻ ብዙ ነገር ነገረኝ። በቃ እንገናኛለን ነገ ተባብለን ነው ዛሬን ተቀጣጥረን ነው የመጣ ነውና በጣም ደስ ይላል። በቃ ፈጣሪ በተናቃችሁበት በተከፋችሁበት ቦታ ቶሎ ምላሽ ሲሰጥ ሲያከብራችሁ በጣም ደስ ይላልና በእውነት በጣም ደስ ብሎኛል። ምክንያቱም የኔን ንጽህና ብዙ ጊዜ ለመናገር ሞክሬ ነበረ። ያ ልጅ እኔ አይደለም ምናምን ብዬ በጣም ብዙ ጊዜ ለመናገር ሞክሬ ነበር፣ ግን ምንም ልታመን አልቻልኩኝም። ምንም በሃይሚን በኩል በሰውም በኩል በዙሪያም ባሉ ሰዎች በኩል ትንሽ ሰው ነው እየተረዳኝም የነበረው ምናምን እና ማንም እኔ ቦታ ቼክ አድርጎኝ እኔ እንጃ ቼክ ያደረገኝ ሰው ራሱ አልነበረም። ምን አይነት ስሜት ውስጥ እንደነበርኩ እኔ ነኝ የማውቀው። ምን አይነት የሚያስጠላ ሙድ ውስጥ እንደነበርኩኝ እኔ ነኝ የማውቀው። ለዩስ ደውልላ ስልኩ አይሰራም። ላገኝሽ ፈልጋለሁ ብዬ ቴክስት ብልክም ምንም ላገኛት አልቻልኩኝም እና ልጁ ይመጣል፣ ከሱ ጋር አገናኛቸዋለሁ። እናንተንም ለሃይሚም እፈልግሻለሁ ብዬ ጠርቻታለሁና ሁሉም ነገር ሲመጣ ሁሉንም ነገር ክሊር እናደርግ ይሆናል። እንግዲህ እግዚአብሔር ይመስገን በስተመጨረሻ ሁሉም ነገር ተሳካልኝ። ንጽህናዬም ልጁ እስኪወለድ ድረስ ምጠብቅበት ታይም ላይ አይደለሁኝም። ምክንያቱም የልጁ አባት መጥቷል። ራሱ ሁሉም ነገር ምን ይሆናል ከልጁ አባት በላይ ሌላ ምንም ሊታወቅ የሚችል ነገር የለም። ማለት አሁን ከዩ ጋር ባገናኛት እኔ እንጃ ሌላ ችግር ይፈጠራል ብዬ አላስብም። በቃ ሁሉም ነገር እንግዲህ ከዚህ በኋላ ሰላም ይሆናል ብዬ ተስፋ አደርጋለሁ። በእውነት በጣም ደስ ብሎኝ እየቦረኩ ምናምን ነው የመጣሁትና አንዳንድ ጊዜ እታዘባለሁ ብዙ ነገር ብዙ ሰው እታዘባለሁ ምናምን ላይክ እኔ የሆነ ነገር ውስጥ ስገባ እኔን ለመጣል በጣም ብዙ የሚጥሩ ሰዎች አሉ። እጅ የሚሰጡኝም ሰዎች እንዳሉ እኔን ለማንሳት እጅ እንደሚሰጡኝ ሰዎች ሁሉ ግን እኔን ለመጣል ምናምን እግርም የሚሰጠኝ ነፍሰው ነበርና ፈጣሪ ግን ሲክስ በከባዱ ነው በእውነት በቃ አስደስቶ ነው የሚክሳችሁ ምናምን
ላይክ ሃይሚንም መቀየም አልፈልግም ማለት እኔ በቃ የራሴ ማንነት ያለኝ ሰው ነኝ እና ራሴን አውቀዋለሁ። የትኛውም ሰው በሚያየው ነገር ነው ልክ ናችሁ። አንዳንድ ሰዎች በምታዩት ነገር ነው የምትናገሩትም ጀጅ የምታደርጉትም። ግን እኔ ደግሞ የውስጤን እየተናገርኩኝ የኔ ጥፋት አይደለም እያልኩኝ እኔ ምንም አላቅም እያልኩኝ ብቻ ብዙ ጥሬ ነበረ። ሁሉም ነገር ለዚህ በቅቷል። ሌላውን ነገር ማውራት አልፈልግም። በእውነት አንዳንድ ጊዜ በጣም አግሬሲቭም የምሆነው ማለት ተረጋግጄ ትሁትም ሆኜ ለማውራት ሞክሬ ግን አግሬሲቭም የምሆነው ውስጥ ያለውነት እያወኩኝ ሰው አልረዳ ሲለኝ በጣም እየፈረደ ሲሄድ አሁን እኔ በጣም የምናደደው በተለይ ሃይሚ በቃ እኔ ላይ ስጨው የሆነ ነገር ስትለኝ እናደር ነበርና የምትናገረው ነገር በጣም ያናደኝ ነበር። ምክንያቱም ውስጤን ስለማቅ እኔ ምንም እንዳላጠፋው ምናምን 100% እርግጠኛ ነበርኩኝ። በቃ እኔ ጥፋት እንዳልሆነ በጣም አቅ ነበርና ለዛ ነበር እየጮኩኝ የምናገረው ምናምን እንዴት አታምኑኝም በሚለው ማለት ነው። ሜቢ ላይገባችሁ ላትረዱኝ እንችላላችሁ። በእውነት ማንም ላይሰማው በቃ እቺን ቀን እየጠበቅኩ ነበር። እኔ ፈጣሪ እውነቱን ያመጣልኝ ቀን እያልኩ እየጠበቅኩኝ ነበር። እግዚአብሔርን አለመታመን በጣም ነው የሚያስጠላው። የሆነ ጥፋት አጥፍታችሁ ሰው ባያምናችሁ ይሁን ደስ ይላል፣ ሙድ አለው። በቃ ጥፋታችሁን ታውቁታላችሁ፣ በቃ ይሁን ብላችሁ ምናምን ታልፋላችሁ። ግን አለመታመን ያስጠላል። እኔ ሃይሚ ላይ ብዙ ስህተቶችን ሰርቼ ሊሆን ይችላል፣ ሃይሚን አስቀይሜያት በድያት ምናምን ሊሆን ይችላል። ግን እነዛ ስሜቶች እንዲፈጠሩብኝ ያደረጉት ከኔ የማይጠበቅ ቃላቶች ሃይሚ ላይ እንድሰነዝር እያደረጉኝ የነበሩት እኔ ጋር የነበሩት እውነታዎች ነበሩ። ገብቷችሁ እንዴት አታምነኝም የሚለው ነገር ውስጤን ይከረክረኝ ነበረ። ብቻ አለፈ፣ እግዚአብሔር ይመስገን። ሃይሚንም ይቅርታ ለማለት እኔ ወደ ኋላ አልልም። በቻልኩት አቅም ሁሉ ሞክራለሁኝ። ለበጎ ነው፣ ሁሉም ነገር ለበጎ ነው። ብዙ አይቼበት ብዙ ተመሬበታለሁ። እንዳልኳችሁ ከዚህ በፊት እኔ እንደዚህ በጣም በቃ ከባድ ፈተና ገጥሞኝ አያውቅም። የሚያስጠላ ፈተና ገጥሞኝ አያውቅም። ፋሚሊ ጋር ሰው ሲመጣ ራሱ በቃ ቶሎ ነው መውጣው የነበት እያል ጸጉር ቤት ሊሄድ የሆነ ነገር እያልኩ ምናምን ነው መውጣው። ይጨንቀኛል። አሁን ከሙሺ ጋር ቁጭ ብዬ ሌላ ሰው መጥቶ ድንገተኛን የሚያይ ሰው ከሆነ ብዬ እፈራለሁና እናቴ ጋር ነገሮች እንዲደርሱ አልፈልግም። ምክንያቱም ታውቁታላችሁ ምን አይነት ደረጃ እንደደረሰ ኬዙ ጋሽዬም ገብቶ ያልተፈታበት ነገር ነውና እኔ ከሙሺ በላይ ጋሽዬ ይቀለኛል። ማለት የፈለገ ከሙሺ ጋር ቅርብ በሆነም በጣም ብዙ ነገር ባወራትም ግን ጋሽዬ ደግሞ የሆነ ለመፍትሄ ይፈጥንልኛል ምናምን ደስ ይለኛል። ከብዙ አንፃር ነው የሚፈታልኝ ችግሬን ብዙ አገናዝቦ ምናምን ነውና እሱ ስለሚቀለኝም ነበር ደፍሬ እሱን አናግሬ ነበርና ጋሽዬም በጣም አመሰግናለሁ። በጣም ብዙ አግዘኸኝ ጥረህልኛልና ቴንኪው የኔ አባት፣ ክበርልኝ፣ ረጅም ጤናና እድሜ ይስጥልኝ። በእውነት በጣም አመሰግናለሁ። በዚሁ ጥንቅጥ በገባውበት ሰዓት ውስጥ በቃ ብዙ ነገር ወደኔ እየተሰነዘረ በነበረበት ሰዓት ውስጥ በጣም እያገዘኝ የነበረ ሰው ነውና ብቻ ቴንኪው። ሃይሚ ትምጣና እስቲ ሁሉንም ነገር ነግራታለሁኝ፣ ልጁንም ማስተዋወቃታለሁኝ፣ የተፈጠረውንም ነገር ከሱ እንሰማለን። እንግዲህ በቃ ፋይናሊ የልጁ አባት ተገኝቷል። እኔ ብሩክ ልጅ የለኝም። እሺ ችግርን ቅድሚያ ፍታ። እሷ እንትን ለማለት አይደብርም እንዴ? ሌላ ሰው አስረግዘ ከሃይሚ ጋር ምናምን ያላችሁ ሰዎች ሁሉ ዛሬ እንደምታፍሩ ተስፋ አደርጋለሁኝ። በእውነት ነው የምላችሁ። ብዙ ነገር ታዝቤያለሁኝ። ላይክ እኔ እንደ ልጅም እንደ ወጣትም ላጠፋ እችላለሁ እኮ አንዳንድ ጊዜ የምናገረው ነገር ስህተት ሆኖ ብዙ ሰው ላይ ልረብሽ እችላለሁ እኮ። ጥሩ ማለት እናንተ ጋር ሲደርስ ጥሩ ነገር መስሏችሁ ላይ ይታይ ይችላል። አዎ አጥፍቻለሁ። ሃይሚ የምናገራቸው ነገሮች ትክክል አልነበሩም። ግን አንዳንድ ጊዜ ከውስጤ የሚወጡት ነገሮች ነበሩ። ውስጤ ላይ ያለውን ነገር እኔ ልቦኔ እያወቀ ግን አልታመን ስል ብቻ በርቼ ይድረስባችሁ አልላችሁም። ያ ስሜት ንጹህ ሆናችሁ አለመታመን ይድረስባችሁ አልላችሁም። በእውነት በጣም ነው የሚያስጠላው። ሁሉም ነገር ነው ጭልም የሚልባችሁ። ጓደኛ ታጣላችሁ። ሁሉም ብቸኛ ነው የምትሆኑት። በቃ ሼም ይዛችኋል የትም ቦታ ለመሄድ ምናምን። ግን በርቼ እዩት በእናንተ ደርሶ ምናምን ማለት አልፈልግም። በእውነት እንደዛ አልላችሁም። እግዚአብሔርን በጣም የሚያስጠላ ስሜት ውስጥ ሆኜ ግን ይበልጥ እኔና ሃይሚን ለማለያየት ብዙ አይቻለሁኝ። ብዙ አሁን በዚህ መሀል ምንም ባልተፈጠረ እውነት ባልሆነ ነገር እኔና ሃይሚ ተለያይተን ቢሆን አስባችሁታል? እኔ ግን በቃ እኔ እንጃ መጨረሻው ገና ሩቅ ይመስለኝ ነበረ። ግን ፈጣሪ መምጫው አይታወቅም። በቃ በእውነት እኔ አስማዝ ነብኝ ህይወቴ በጣም ነው በቃ እንትን ያለውና
ይመስገን ነው ብቻ። እስኪ ይምጣና ሁሉንም ነገር ዲቴል ከሱ ምን ሰማ ይሆናል። እኔ ደስ ብሎኝ እያወራሁ ስለሆነ ብዙ ያለኝን ነገሮች እየረሳሁ ነውና ሙሉን ነገር ምን እንደተፈጠረ እስቲ ምን ሰማው ይሆናል። እዩም ለምን እንደዚህ አይነት ሁኔታ ውስጥ ከኛ ጋር እንደገባች አዶኖ ሊገባኝ አልቻለም። ብቻ እስቲ ሁሉንም እምና ይሆናል። ቴንክ ዩ ግን በእውነት እኔን እያገዛችሁኝ የነበራችሁ ሰዎች አላችሁ። በቃ አያደርገውም ብላችሁ ግግም ብላችሁ የተከራከራችሁልኝ ሰዎች አላችሁ። እኔን ሳታቁኝ ማለት እኔ እንጃ በሶሻል ሚዲያ ብቻ አይታችሁኝ ከኔ ጎን የቆማችሁ ሰዎች አላችሁና አመሰግናለሁ በእውነት። ሀይሚም ላይ መፍረድ አልፈልግም። በጣም የሚከብድ ነገር ነው የተፈጠረው። ግን በቃ ይከብዳል፣ ያለው ሁኔታ ይከብዳል እኮ አሁን እኔ እንጃ ከሀይሚ የሆነ ነገር እንኳን እኔ ላይ ቢመጣ ምን አይነት አቀባበል እንደማደርግላት ለሷ ይከብደኛል እኮ አውቃለሁ። በጣም በሚገርም ሁኔታ በቃ ተወጥቷለች እሷ በቻለችው አቅም እኔንም ላለማስቀየም ሰውንም ላለማስቀየም እየሞከረች ነበረ። ብቻ ቴንኪዩ ሀይሚም ያለፈው አልፏል። ክፉም ደጉንም አይተናል፣ ተነጋግረናል፣ ምንም ብለናል። ግን ያስተምረናል ብዬ አስባለሁኝ። ማለት የሆነ ችግር በተፈጠረብን ቁጥር እኔና አንቺ እኔ እንጃ ሞር መተማመን እንዳለብን ያስተምረናል ብዬ አስባለሁኝ። በእውነት በቃ እኔና አንቺ መሀል ላይ ማንንም ማስገባት እንደሌለብን ብዬ ያስተምረናል ብዬ አስባለሁኝ። ከዚህ በፊት የገጠሙን ነገሮች ሁሉ ከበቂ በላይ ነበሩ። ግን ይሄኛው እኔ እንጃ በጣም በከባዱ ስለሆነ የተፈተንኩበት በእውነት እንዲህ በቀላሉ በቃ ሲምፕል ሆኖልኝ ያውሉ ጭንቀት ያውሉ እንቅልፍ ማጣቴ እንዲህ በቀላሉ ያልፋል ብዬ በእውነት አልጠበቅኩኝም ነበርና ብቻ በጣም አመሰግናለሁ። እሺ ስለ ሁሉም ነገር ቅመምዬ በጣም ምክንያቱም ይገባኛል እንዴት እርግጠኛ ባልሆንሽበት ነገር ላይ መኖር እንደሚከብድ። ግን ደግሞ እኔና አንቺ ብዙ አመቶችን አሳልፈናል፣ ብዙ ጊዜያቶችን አሳልፈናል ምናምንና በዚህ ሁሉ መሀል አይ ቲንክ እኔ አሁን አንቺን ለመረዳት ስሞክር ብሩክ አያደርገውም ብለሽ እያመንሽ በሄድሽ ቁጥር ነገሩ እየባሰ በሄደ ቁጥር በጣም ልብሽ እየተሰበረ እንደሄደ አስቤያለሁኝ እና እንደዛ ገምቻለሁና ብቻ አንቺን ለመረዳት እሞክራለሁኝ። ያው አለመታመኑ ምናምን እዚህ አስፈላጊ አይደለም። አሁን ሀይሚ ያላመነችኝም ማለት ምናምን በቃ አስፈላጊ አይደለም። ዋናው ነገር የልጁ አባ መገኘቱ ነው። ቀሪውን እኛም እናስተካክላለን ብዬ አስባለሁኝና በቃ ቴንኪው። እስቲ ይምጡና ሁሉም ነገር ምን ያና። ለማንኛውም በእውነት እንኳን ደስ አላችሁ፣ እንኳን ደስ አለን። የኔና ሀይሚን አንድነት የምትፈልጉ በዚህ መሀል በጣም የተጨነቃችሁ በጣም ብዙ ሰዎች አላችሁና እንኳን ደስ አላችሁ። የልጁ አባት ተገኝቷል። በቃ አሁን ትልቁ ነገር ትልቁ ችግር የሚሆነው ልጅ ነበር አይደል? እዩን ጊዜ ፈቷልም ከሷ ጋር ምንም አይነት ግንኙነት ሊኖረኝም አይችልም። ግን ትልቁ ችግር የሚሆነው ልጁ ነበር። የልጁ አባት ከመጣ እኛ ህይወት ላይ ምንም አይነት ችግር ይፈጠራል ብዬ አላስብም። ስለምንም ነገር አይመለከተኝም። ጨረስኩኝ ማለት ነው አይደለ? የቀረውን ነገር ደግሞ እኔና ሀይሚ ምን ጨርሶ ይሆናል። ብቻ እስቲ ፈጣሪ ነገራቶችንም እንደዚህ ሲምፕል እያደረገልኝ እንደቀጠለው ያስቀጥልልን። አመሰግናለሁ። ወዳችኋለሁኝ። በእውነት በጣም ያልጠበቅኩት ፈንጠዚያ ነው ምንድነው ይባለው ነው የገጠመኝ። በእውነት ብቻ ይመቸን። እየመጣች ነው ቅመም የሚያው እሺ ስነግራ ምን ምትል ይመስላችኋል? ደስ የሚላት ይመስለኛል በጣም አዶን ነው እንጃ። በዚህ ይሆናል አይደለ? ድንገት ነው በቃ ነገራቶች። እኔም አልሞከርኩኝም ነበር። በጣም ፈልጎ አግኝቶኝ ምናምን ነው ያወራኝና ብቻ ደስ ይላል። ቅመሚም እየመጣች ነው። እስቲ ያለውን ነገር በደንብ ይሆናል። ፋሚሊያችን ተመስገን። ሁሉም ቀን ታለፈ፣ ሁሉም ጊዜ ታለፈ፣ ችግሮች ታለፉ። ብዙ ሰው ታዘብን፣ በዙሪያችንም ያለን ሰውን ታዘብን። እንደዛ ብያውን በዙሪያ ያለ ሰው ምናምን ብዬ ሰዎችን መናገር ዲቴል አልፈልግም። ውስጣቸው ላይ ያለውን ነገር ፈጣሪ ነው የሚያውቀው። ምን እንዳጋጠማቸው ምን እንዳለባቸው ፈጣሪ ነው የሚያውቀውና እስቲ ብቻ ያሉትን ነገሮች ሁሉንም እናስተካክላለን። እኔም የዋህነቴን ለሰው መጨነቄን አብዝቶ ሰውን ለማስደሰት መሞከሬን እኔም ለመቀነስ ሞክራለሁ በቻልኩት አቅም። ነይ ሲኔ አንበሳ ዛሬ ጉዲሽን ሰማያለሽ። ዛሬ ደስታ ቀን ነው። ምንም በቃ በእውነት እንቅልፍ የነሳኝ ነገር አሁን በዚህ እድሜ ልጅም መጥቶ አሁን ላይክ ከማልቀበለው ሰው ጋር ልቦኔ በተከራከረበት ነገር በቃ አላመነበትም ውስጤ። አረ ወይኔ መስማም ታለፈ፣ በእውነት ታለፈ፣ ሁሉም ነገር ታለፈ። እግዚአብሔርን ተመስገን ብቻ። ነይ እስቲ
እንኳን ደስ አለሽ። ለማንኛውም ለምኑ ለብዙ ነገር እንኳን ደስ አለሽ፣ እንኳን ደህና መጣሽ። ሲቀጥል ደግሞ ቅመሚ ወሳኙ ነገር እንደሆነ ታውቂያለሽ፣ እኔና አንቺ ሰላም ነው። ስጠራሽ መምጣትሽ ምናምን በቃ ይመችሽ ነው። ዛሬ በጣም ደስ ብሎኝ ነው የመጣሁት። እግዚአብሔር እኔና አንቺ ህይወት መሀል ብዙ የበጠበጠን ያስቸገረን ነገር ነበር። እሱም እየሩስ ነች ልጅ አለ ምናምን አይደለ? ግን እኔ ውስጤ ንጹህ ነው። ሃይሚዬ ተይ ስሚኝ፣ ቢያንስ አብረን ልጁ እስኪወለድ ምናምን እያልኩሽ ነበር። መፍትሄው ልጁ እስኪወለድ ብቻ ነበር ብሎ አእምሮዬ ያሳመነኝ ታውቂያለሽ። ገብቶሻል አይደል? ምንም ማውቀው ነገር ስላልነበር አእምሮዬ ያሳመነኝ ያ ነገር ብቻ ነበር። አሁን 2 ወር 3 ወር ጠብቄ ምናምን ነበር እውነቱን ላቅ የምችለው ብዬ ካንቺ ጋር ላለመጣላ በጣም እየሞከርኩኝ ነበር አይደለ? ይቅርታም እያልኩሽ ግን አንቺ ልብሽ ስለተሰበረ ጥሩ ሙድ ላይ ስላልነበርሽ በቃ ከኔ ጋር መቀጠልን አልመረጥሽም ነበር። አሁን እንቅጭቅጫው ነው ምናገሩ አይደል እኮ ምንድነው አልገባኝም። እኔ እኮ በጣም እየተወሳሰብኩብኝ ነው። አዲስ ነገር አለ። ፈጣሪ በተናቃችሁበት ቦታ ያስከብራችኋል፣ ሁሉንም ነገር ያስተካክላል። እውነት እኔ በብዙ ፈተና ማል አየው ነበረ። በብዙ ፈተና ማል ማን ነው ይናቀህ? አልገባኝም። ታዩ እሱን ግን በብዙ ፈተና ማሎች አይ ነበረ እና ሃይሚዬ የሆነ ሰው እየመጣ ነው፣ አስተዋውቅሻለሁ። ማን ነው? ዋናው ቁም ነገር ደግሞ ከኔም ጋር ድንገት ነው በቃ ያልጠበቅኩት ነገር ነው የገጠመኝ። የእዩ የልጅ አባት አውርቶኛል። ማለት የልጅ አባት ማለት የልጁ አባት እዩ ጋር ያለው ልጅ አባት እኔ ነው አወራኝ። አልገባኝም። የልጁ አባት አንተ አይደለ እንዴ? እኔ አይደለም ቅመሜ፣ እኔ ብዙ ጊዜ ነግሬሻለሁ እንዴ አትበይ። ትቀልዳላ። እግዚአብሔርን እየቀለድኩ አይደለም መቤቴ። የልጁ አባት ቀልድ ነው እየመሰለኝ። ማርያምን እኔ እየቀለድኩ አይደለም ሃይሚ። አሁንም እባክሽን ይኸው ልንገርሽ፣ እባክሽን ልቦኔን እናያውቀዋለሁ ሃይሚ። ከቻልሽ ሁሉንም ነገር ማየት ይቀላል። ለተ የልጁ አባት ምናምን እኔም ድንገት ነው የመጣው እኔ ህይወት ላይ ነገር ቅመሜ እንዴ አገናኝሻለሁ። እኔ ማውቀው የልጁ አባት አንተ እንደሆንክ ነው። እስከዛሬም ነው ህይወቴ ተበጠበጠው። እኔ አይደለም ውሸት ነው እያልኩሽ እኮ እየተከራከርኩሽ ነበር አይደል? እኔ ቆንጆ አይደለ ነበርው እኮ እኔ ውስጤን ስለማምን ነበር እንዲግግም ብዬ ድርቅ ብዬ እየገገምኩ ነበረው። ገብቶሻል አይደል? አንቺ ጋር ሰላም ካልሆንኩኝ እርር እያልኩ እንትን እያልኩ ነበረው። ለዛ ነው ገብቶሻል። አሁን ግን ፈጣሪ ሲክሰኝ ሰጠኝ፣ እውነታውን ነገረኝ፣ አገኘሁት። ገብቶሻል። ማን እሺ ልጁ አባት ይመጣል፣ ታገኘዋለሽ። እሱ ጋር ያለውን እውነትም ትሰሚያለሽ። እዚህ ያልነበርኩኝ ለቅሶ ሂጄ ነበር። ኧረ ወፍ ለቅሶ ላይ ነበርኩኝ ምናምን ብሎ አውርቶኝ ነበርና ሲመጣው ሁሉም ነገር የምታይ ይሆናል። አይ ቲንክ ከዩም ጋር ጥሩ ሙድ ላይ ነበሩ አይመስለኝም። ማለት ነገራቶች እንትን ሲል ምናምን ብቻ ብዙ ታሪክ አለ ይመስለኛልና እኔም የደነገኩበት ነገር ነው። እሺ ዛሬ እውነታውን ትሰሚያለሽ ቅመምዬ። እንግዲህ እኔና አንቺም ወደ ነበርንበት ቦታ እንመለሳለን ብዬ አስባለሁ። በተሳሳተ መረጃ እኔና አንቺ መጣላት የለብንም ብዬሽ ነበረ። አሁንም እልሻለሁኝ። ሲመጣ እየቀለድክ አይደለም። እኔ እየቀለድኩ አይደለም። እግዚአብሔር እኮ እስከ ዛሬ ነበር። ታዲያ የልጁ አባት ካለ ለቅሶ ላይ ነበርኩኝ ምናምን አለኝ። ሁላ ሰው አሳይቶት ምናምን ነው እኔ ጋር በሰው ነው የመጣው ወደ እኔ። ምን አይነት ችግር ቢፈጠር ነው ታዲያ እንደዚህ? ሃይሚ እኔ እሱ ምንም እርግጠኛ አይደለሁም ስለሱ። ስሚ አይመለከተኝም። እኔ አሁንም ቢሆን ለማመን እነሱ ጋር ስለተፈጠረው ነገር ፈጣሪ በሰላም ይፍታላቸው። እኔ አይመለከተኝም። በቃ ቅመሜ ጭንቀቴ ብዙ ነገር መለከት ይችላል። እኔ ደግሞ በጣም ብዙ ነገሮች አንቺ ነው ታውቂያለሽ። እዩን ስደውላ ስልኩ አይሰራም ምናምን። በቃ ዛሬ ወሳኝ ቀኔ ነበር። ገብቶሻል። ላፋጥጣቸው ነበር አቁሜ፣ ግን በቃ እሷን ማግኘት ስላልቻልኩ አንቺን አግኝቼ ሁሉንም ነገር ማስረዳት ነው ፈልገው ላንቺ። ከዛ ሁሉም ነገር ይስተካከል። እንግዲህ ቤተሰቦች እንኳን ደስ አላችሁ እያልኩ ነበር እና ብቻ ቅመሜ እንኳን ደስ አለህ ማለት አለብኝ። ለምንድን ነው ማቲ እንኳን ደስ አለህ? ኧረ በአምላክሽ እንዴ በእውነት በኋላ ይሄን ሁሉ ደስታ እንትን ብዬ ግን ወይ ደግሞ አንተም እንደዚህ ተደሳስተህ ምናምን ቀልድ እንዳይሆን ወይም ደግሞ እኔ ላይ ድራማ እየሰራችሁ እንዳይሆን። እየቀለድኩም አይደለም ምንም አይደለም። ለምንድን ነው ድራማ የምሰራው? እኔ ምን አውቅልሃለሁ እንዴ? ምክንያቱም እኔ አሁን ድንገት ተነስተህ የልጁን አባት አገኘሁት ስትለኝ እኔ እንዴት ላምን እችላለሁ? ካንተ ጋር እኮ በጣም ብዙ ጥርጣሬ ውስጥ ነበር። ያወቅኩትኝ እኮ ካንተ ጋር እኮ በጣም ብዙ ጥርጣሬ ውስጥ ነበርና አይደል እንዴ? ሁላ እኮ ዲኤንኤ እስከማድረግ ድረስ። ሲቀጥል ደግሞ እሱ ልቅሶ ላይ ምንድነው ይሄ ለቅሶ ላይ ከሆነና ምናልባትም ምንድነው እሷን ማግኘት የማይችልበት ቦታ ላይ እንኳን ሆኖ ቢሆን
እሷ እንዴት ደፍራ እንደዚህ አንተ የልጅ አባት ነህ ልትልት ትችላለች? እኔ አላውቅም፣ አይመለከተኝም። ምንም ነገር ለምን ትላለች? ጥያቄ ማብዛት አልፈልግም ራሴ ላይ ገብቶሻል አይደል? ምንም ይሄ በቃ እኔ ላይ ጥያቄ ማብዛት ምንም አልፈልግም። አይመለከተኝም፣ አይመለከተኝም። እኔ ለምን አለች ለምን እንዲህ ምን አገባኝ? በቃ የልጁ አባት ነኝ ካለኝ አገናኛቸዋለሁ፣ ይፋጠጣሉ። ምን አገባኝ እንዴ? እኔ ለስንቱ ልጨነቅ? እኔ በቃ ባሬን ላይ ዩሊንታይን ምንንም ማስተካከል ነው ፈልኩ። ማን የልጁ አባት አውቀዋለሁ? ሲመጣ ታያለሽ። እኔም በስልክ ነው ያወራሁት። እንግዲህ ፈጣሪ እንትን ማለት ትረስት አድርጌ ነው የመጣሁት። በቃ እንገናኛለን ተባባለ። ሲሪየስ ነው ያወራነው። ሲመጣ ሁሉንም ነገር ምን ይሆናል ማለት ነው። ገብቶሻል? የኔ እናት ግን በዚህ መሃል ካሁን በኋላ ልጁ አንተ አባት አንተ አይደለ ምናምን እንዳትዪ፣ እግዚአብሔርን እንዳትዪ፣ እንደዛ እንዳትዪ። በቃ የልጁ አባት አንተ ነህ ምናምን እንዳትዪ። እኔ አልፈልግም። እኔ ከዚህ በኋላ የሚፈጠሩትን ነገሮች እጄን አጣጥፌ እንደዚህ ያለው ግን እንዳትዪ ካልሽኝ በጣም ነው የምናደደው። መጣላት አልፈልግም ከአንቺ ጋር ታውቂያለሽ። ምክንያቱም እኔ ከሆነ የውስጤን አውቃለሁ ታውቂያለሽ። የውስጤን ስለማውቅ ነበር ማሁንም ንግግር እየተናገርኩ አንቺንም እያስከፋው ምጮብሽ ማን ነገር ስትይኝ እኔ ማሁን ንግግር የምናገርሽ ለዛ ነበር። ገብቶሻል? እኔ ውስጤን ንጹህ ነው ምናምን ብዬ ስለማምን ገባሻ? እሺ አይ ቲንክ እንዴ አንተ ነህ እንዴ? አላይ ወይኔ ብሩኬ ሰላም ነው። እኔ እግዚአብሔርን በጣም ደስ ብሎኛልና አመሰግናለሁ። እኔን አፈላልጋ አወርተምና ምንም ለቅሶ ላይ ብትሆን ጽናቱን ይስጥ ወንድሜ፣ በቅድሚያ ጽናቱን ይስጥ ማለት ፈልጋለሁና እሱ ከመጣ በኋላ ምንም ነገር ራሶችን ማንዛዛት አልፈልግም እና ሁሉም ነገር እንድትነግርልኝ ፈልጋለሁ። ማለት ይኸው በካሜራም ፊት ህዝብ ነው የሚያየው፣ በሷን ፊት የልጁ አባት ነኝ እንዳልከኝ ለሁሉም እንድትናገር ፈልጋለሁ። እዩን ስደውላት ምናምን ማግኘት አልቻልኩም። ምክንያቱም ሁለታችሁም አንድ ላይ ተገናኝታችሁ ማውራት ፈልጋለሁ። እኔም እያገኘኋት አይደለም። ምናልባት መናገር ያለብኝ ነገር ልናገር እዚህ ጋር ደስ ይለኛል፣ በጣም ደስ ይለኛል። እኔና እሷ መሀል የሆነ ትንሽ ግጭት ተፈጥሯል። ከዛ በኋላ ደግሞ ለቅሶ ላይ እንደነበርኩኝ ምናምን ያው ነግሮሻል ብዬ አስባለሁ ለሱ ስላወራሁትኝ። በአጠቃላይ ለልጁ አባት እኔ ነኝ። ከዚህ በኋላ እናንተ ጋም እሷ ጋም ያለውን ነገር ለኔ ብትወት ደስ ይለኛል። ማለት አልገባኝም። እዩ ላንተ ምንህ ናት? ጓደኛዬ፣ ፍቅረኛዬ ነች። እና ታዲያ ማለት እዩ ለምን እንዳደረገች አዱን ነው እኔ አይገባኝም። በእውነት ጥያቄው ነው። ሳይም እኔ ደንግጬ ነው የመጣሁት። እሺ ልጁን አልቀበልም ብለሃታል? እኔ አሁን እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ ግን ልጁን አልቀበልም አላልኳትም። እሺ ጸባችሁ ታዲያ ምንድነው? ማለት ያልተስማማችሁበት ያን ነገር ማስረዳት ይጠበቅብኛል? እኔ ደስ ይለኛል ለምሳሌ ነገራቶችን ክሊር ብታረጋልን ደስ ይለኛል። ግን አሁን ሃይሚ ስሚኝ፣ ቆይ እሱን ቀስ ብለን እንደርስበታለን፣ ችግር የለውም። ግን ይሄው በህዝብ ፊት ነው እንግዲህ አንተም ይሄንን ሪስክ ወስደህ እየቀለድኩ ነው አትለኝም መቼም ማለት ነው። ለምን ቀልዳለሁ? ይሄው የልጁ አባት ነኝ ካለ አንቺ ደግሞ ከኔ ጋር የመመለስ ብዙ እንትኖች አሉሽ። ገብቶሻል? እኔ ምንም በማላውቀው በማይመለከተኝ ነገር ውስጥ ነው ጭምልቅልቅ ብዬ ህይወቴ የሸተተው። ገብቶሻል አይደል? እኔ ያን ነገርም ማስቆም ካቻልኩ ምናልባት ለዛም ነው የመጣሁት እንጂ ብሩክ ላይ ያው እየደረሰ ያለው ነገር እያየሁ ነበር። ምናልባት ረጅም ጊዜ ያላየሁም አሁን በቅርብ ነው ያየሁት። ሁሉንም ቪዲዮዎች አንድ ላይ ያየሁት አሁን ሰሞኑን እና ያን ነገር ማስተካከል ከቻልኩ አላውቅም፣ እናንተ ላይ ያለውን ነገር ባላውቅም፣ እኔ ግን እሷን ልጄን አምኜ ተቀብያለሁ። ልጁ የኔ እንደሆነ ደግሞ እዚህ ጋር መናገር ካለብኝ ደጋግሜ እናገራለሁ። የልጁ አባት እኔ ነኝ። እኔ ደስ ብሎኛል። አሁን ምን አለ መሰላችሁ ወደ ሌላ ነገር ውስጥ መግባት አልፈልግም፣ ምንም አልፈልግም። ግን በቻልኩት አቅም እዩንም እሱንም አምጥቼ እዚህ ፊት ለፊታችሁ ጋር ሁሉም ነገር ክሊር ማድረግ እፈልጋለሁ። አንተም አይ ቲንክ ማግኘት አልቻልክም። እኔ በቻልኩት መንገድ እሷ ላገናኘ እችላለሁ። ምናልባት ይሄንን ቪዲዮ ስታይ ያደረግሽውም ነገር ደብሮሽን ደንግጠሽም ይሁን መሸሽም ምንም ማለትም የለብሽም። ለምን እንደዚህ አይነት ህይወት ውስጥ እንድንገባ እንደፈለግሽም አላውቅም። እንግዲህ የምናስተካክለው ይሆናል ይመስለኛል። አዎ የራሴ ጥፋትም አለበት። እውነቱን ለመናገር እኔና እሷ በመጋጨታችን ያጠፋኋቸው አንዳንድ ስህተቶች አሉ። የሰራው ስህተት አለ። ያ የኔና የእሷ እንትን ነው፣ የራሳችሁ ጉዳይ ነው።
እኔና እሷ እኔ ባጠፋሁት ነገር ምናልባት ካንተ ጋር ከዚህ በፊት ጓደኛ ነበረች ይመስለኛል። ያ ነገር ስላለ ወደ አንተ መታ ነው ብዬ አስባለሁ። ልጁ የኔ እንደሆነ እኔ እርግጠኛ ነኝ። ምናልባት የተፈጠረ ነገር ካለ አላውቅም በመሃላችሁ። አረ ወፍ የለም። እኔ ምንም እንደዚህ እንድትሉኝ አልፈልግም ከዚህ በኋላ እንዴ። ምክንያቱም ተገናኝታታል፣ ጓደኛ አግኝታታል። ያን ነገር ቪዲዮ ላይ ያየው ነበርና እንዳገኛት ራሱ ሳቅ በጣም እኔ ተናድጃለሁ። እሱ በቃ በጣም ይቅርታሽ ለሱ እኔ ብዙ ቁጭ አድርጌ ማውራት ነገሮች አሉ። ገብቷል። ምን ለምን እንደተገናኘ ምን እንደተፈጠረ ምናምን እኔ እነግርሃለሁ። እሺ ያንን ማወቅ ፈልጋለሁ። እሱን ያስረዳሃለሁ በደንብ። አንተም ከእዩ ጋርም ያለብን ችግር ትፈታዋለህ ብዬ ተስፋ አደርጋለሁ። እሷንም ማግኘት ካልቻልክ እኔም በሚሄድበት መንገድ እየሄድኩኝ ችግሮችን ለመፍታት ሞክራለሁ። እንኳን ደህና መጣ። ፈጣሪ ጽናቱን ይስጥህ። አይ ቲንክ የቅርብ ቤተሰብ ነው ያረፈብህና ፈጣሪ ጽናቱን ይስጥህ። ቅመሜ ወደ አንቺ ልመለስ ነው። እኔ አንበሳ ይሄ ሁሉ ችግር የተፈጠረው እኔ ምንም በማላውቀው ነው። እሺ ኮኒ እኮ አሁን ግራ ገባኝ። እኔ እሱንም ቢሆን ብዙ ጥያቄዎችን ብጠይቀው ደስ ይለኛል፣ ግን ደግሞ አሁን እሱን ብቻ ሳይሆን ከእዩ ጋር አንድ ላይ ብዙ ጥያቄዎችን ብጠይቀው ደስ ይለኛል። እሷ የምትለውን ነገር ብሰማ ደስ ይለኛል እንጂ አሁን እኔ ሁሉም ነገር አዲስ ነው የሆነብኝ። አንተ የምትለው ነገር ድንገት ነው እንዳልሆንኩ የምትጠራጠሪበት ነገር ለምሳሌ እኔ እስከ ጥግ ሄዳ በጣም ብዙ ነገር ፈጥራ አሳምነኛለች። እኔም እኮ እርግጠኛ አይደለሁኝም እኮ ግን እንዲህ ደፍሮ ማንም መቶ ሊናገረኝ አይችልም። የልጁ አባት ነኝ ብሎ እኔን ያንን ሊያወራኝ አይችልም። ታመጣው ቻለች። እኔ እሱ ነው ምን ከዛላችሁ የተጣላችሁበት ነገር አለ። ከዛ ኧረ ምንም በቃ የዛኔ እኔና እሱ አብረን መቀጠል ስላልቻለ እንደሩ ገብቷል። አይ ቲንክ 2 አመት ምናምን ነው መጣና ምንድነው አዳምና ምናምን የሚባል ነገር አለ እዚህ መስቀል ሲሆን የሚከበር ነገር ነውና የዛኔ ተገናኛል። ከዛ አብረን ነበርን በቃ ተለያየን። እኔና እሱ አብረን መቀጠል ስላልቻለ ምክንያት ያለ ምንም ተንኮል እንደዚህ ደረጃ የምትደርስ ልጅ ደግሞ አይደለችም። እኔ ደግሞ በቅርብ አውቃታለሁ። እኔም እስከማውቃት ድረስ እኮ ኖርማል ሰው ነች። ግን እንዴት ብቻ የሁሉ እንትን ውስጥ እንደገባች አላውቅም። ብቻ ሁሉንም ነገር ምን ይሆናል። ዋናው አባት ነኝ ብሎ መምጣቱ አይቀለኝም። እሱ ልክ ነህ። ነገሮችን ሊያቀል ይችላል። የልጁ አባት እኔ ነኝ ብለህ በራስህ እርግጠኛ ሆነ በመምጣትህ ብዙ ነገሮችን ሊያቀል ይችላል። ግን ደግሞ አሁንም ቢሆን ብዙ ያልተፈቱ ጥያቄዎች አሉ እኔ ጋር፣ አንተም ጋር ደግሞ ይኖራሉ ብዬ አስባለሁ። ሁላችንም ጋር ደግሞ ይኖራሉ እርግጠኛ ነኝ። ምንድነው ያልተፈታ ጥያቄ? እኔ ነገር ምናምን እንትን እያልኩኝ አይደለም፣ ለመቆስቆስ አይደለም። ግን ሁሉም ነገር ግልጽ መሆን አለበት። ለምሳሌ እስከ ጥግ ይሄ ሁሉ ሳምንታት እዚህ ከመጣን እንግዲህ አሁን ወደ 3 ሳምንት ምናምን አልፎናል፣ ወር ሊሆነን ነው አይደለ? ግን ይሄ ሁሉ ጊዜ ሰው በአንድ ርዕስ ላይ እንደዚህ ረጅም ሰዓት ሊጨቃጨቅ አይችልም። እሷ ደግሞ ረጅም ተጉዛ የልጅ አባት እሱ ነው ምናምን ብላ እስከ ማለት ደርሳለች። ምናልባት ለቅሶ ላይ ስለሆንኩ ትረዱኛላችሁ ብዬ አስባለሁ። ምናልባት አሁን 40 ምናምን አውጥቼ ነው የመጣሁት። ለቅሶ ጥዬ መምጣት አልነበረብኝም። ያንን ያደረኩት ለዛ ይቅርታ ጠይቃችኋለሁ። በጊዜ መጥቼ ነገሩን በፈታላችሁና ብትመለሱ ደስ ይለኝ ነበር። እና ያው ሁሉ ርቀት የሄደችበት ምክንያት በርግጥ ከሷ ብናቀው ደስ ይለኛል። እውነቱን ለመናገር ማለት ነው። እኔ ምንም መሸፋፈን አልፈልግም። ከሷ ብናቀው ደስ ይለኛል። አይ እንትኑ ችግር የለም። መረጃዎች ምናምን ሊኖሩ ይችላሉ። አንተ እኔ ፍቅሩ ምናምን ይኖረናል። እንደ አንድ ፍቅረኛ እንደ አንድ ጓደኛ የሆነ ነገር አለኝ እኮ። እሱንም አዘጋጅተን የምንመጣ ይሆናል። ሞር እንድታምኚ ማለት ነው። እሱን ነገር ባይ ደስ ይለኛል። የዩ ጓደኛ ስለመሆኑ የሷ ፍቅረኛ ስለመሆነ የልጁ አባት ሊሆን ይችላል ብዬ እንዳምን የሚያደርጉኝን መረጃዎች ባይ በጣም ደስ ይለኛል ብታሳየኝ ማለት ነው። ለምሳሌ እኔ በጣም ልቤ እንትን ብሏል። አሁን ላይ የሆነ ለሰው ያለህ ቦታ ውርድ ሲል እንዴት ነው እንደዛ አይነት ስሜት ውስጥ ስለሆንኩኝ እነሱን ነገሮች ሊያስተካክልልኝ ይችላል። እሱን ሳይ ምናልባት ማለት ነው ያለሽበትን ስሜት ሳልረዳ ቀርቼ አይደለም፣ ግን እኔም አንቺ ያለሽበትን ስሜት እኔም አለውበት። ያ ማለት ልጁ ያንተ አይደለም ተብዬ የብሩክ ነው እየተባለ ነው። እኔም ምንም በማይመለከተኝ እየተሰቃየሁ ነው። ምንም በማላውቀው ገብቶሻል አይደል? ስለዚህ አሁን ምንም ክሊር ምናምን ሁሉም ነገር ምን ደርስበት ይሆናል። ገብቶሻል? ዋናው እሱ መምጣቱ ነው። የልጁ አባት ነኝ ብሎ መጥቷል። እንግዲህ ፈጣሪ በሚያውቀው አይደለ? ስለዚህ ሁሉም ነገር ምን ይሆናል። እኔ እዚህ ጋር መናገር የምፈልገው ነገር ሃይሚ፣ እኔ የኢየሩስ የልጅ አባት እኔ አይደለሁኝም። እሺ እኔ ብሩክ አይደለሁኝም። አባትየው ይሆንና ዋናው ቁም ነገር ይሄ ነው። የቀሩትን ነገሮች እኔም ማገዝ ነገር ካለ እየተጋገዝን ምንፈታ ይሆናል። እኔ በቃ ይሄን ብቻ ነው ማሳወቅ እንፈልገው። ገብቶሻል? እስካሁን በቃ እየጮኩም እየተናገርኩ ምናምን የነበረው ውስጤን ስለማቅ ነበር። ገብቶሻል? አሁን እኔ አንቺ ስለምወድሽ ስለማምንሽ ብዙም አንቺ ላይ ገፍቼ መሄድ አልፈልግም። ገብቶሻል? የሆነ ነገር ይፈጠር አንቺ ትረስት ማድረግ እፈልጋለሁ።
ብዙ ጊዜ ችግሮች ተፈጥሮብን ያንን በቃ እያስተማሩኝ ያለፉ ነገሮች አሉ አይደለ? አሁን ግን እንደዚህ ያውም እንደዚህ ተፈትኛ አላውቅም። እኔ እንደዚህ በሚያስጠላ ሁኔታ ውስጥ ገብቼ ግን አንቺ ከጎን እኔን አላምንም ስትኝ በጣም ይደብራል አይደል? የኔ የምትዩ ሰው ሲሆን አንተ ብትሆን እኔን ታምነኝ ነበር ማለት ማንኛውም ሰው በኔ ይከብዳል እኮ አውቃለሁ። ግን እኔ ደግሞ በጣም እየጣርኩ ነው። እመኚኝ ቢያንስ ጊዜ እንኳን ልትሰጪኝ እኮ ትችይ ነበር ቅመሜ አይደለ? ኦሬዲ ነገሩ ተፈቷል ብዬ አስባለሁ። አሁን በቃ ያለውን ነገር የቀረውን ነገር ዋናው ነገር አንተ ከእውነት ጎን ለመቆም መምጣትህ ነው። እኔ ለማንም ብዬ አይደለም አልኩ፣ ለብሩክም ላንቺ ብዬም አይደለም። እውነቱን ለመናገር ማለት ነው የራሴን ልጄን ለማግኘት ነው አይደል? ልጁ የኔ እስከሆነ ድረስ የልጄን ጉዳይ ነው። እሷንም ደግሞ ማጣት አልፈልግም። እኔ እሷ ያረገችበትን ምክንያት በስትክክል ቁጭ ብዬ ባወራት አሁን እኔ ላገኛት አልቻልኩም። ምንም ነገር አንተን ብታገናኘኝ ምናልባት አንተን ታገኛለች ከኔ ይልቅ አንተን ነው አይ ዛሬ ደውዬላት ነበርና ምንም ላገኛት ስላልቻልኩኝ ነው። ሁለታችሁም ብቻ ላገናኝ ዋናው ችግር እዚህ ጋር ነው ብዬ ነው ታውቃለህ። የቀረውን ነገር ፈጣሪም እያገዘን ምናምን ድንገት እኔም ተፈጥሮብኝ ክፉ ብያለሁ። አይም ድንገት እንዴት ባንዴ ሁሉ ነገር እንዴት ባንዴ እንደዚህ ትልቅ ነገር ይመጣል ብዬ ደንግጬ ነበርና ብቻ ለማንኛውም ሁሉም ነገር ምን ይሆናል። በጣም ቴንኪዩ ብቻ በዚህ መሀል ያገዛችሁኝ የነበራችሁ ሰዎች ቴንኪዩ። ቅመሜም የነበርሽበት ስሜት ይገባኛል። እንግዲህ የምታውቂው እውነት ይሄ ነው። የልጁ አባት እኔ አይደለሁም። ወሳኙ ነገር ነው። አምነሽ ትቀበይኛለሽ? እኔ እንጃ ምን እንደምል አላውቅም። አሁንም አላመንሽኝም ነው? መወሰን ይከብዳል እኮ ባንዴ የዩን ሳይድ እኮ አልሰማንማ እንዴ? ብዙ እኮ ተዳሰናል። ዲኤንኤ እስከ ማስመርመር ድረስ እኮ ተወስኗል። ታውቃለህ? እኔ ብቻ ሀይሚ ስለሌላው ነገር አይመለከተኝም። ለማንኛውም እንገናኛለን። አመሰግናለሁ። እሺ እንደም የቀረውን ነገር እንፈታለን፣ መሄድ እንችላለን። በስርዓቱ አውሪኛ። እሺ አባቴ ቴንኪው። እሺ የለብኝም ግን ውስጤ ጥሩ ስሜት ተሰማኝ አይደለም። እንዴት አሁንም እኔን ተረስት እያደረግሽ ነው ሳይሆን በውስጤ የሆነ ድብልቅልቅ ያለ ስሜት ነው የተሰማኝ ያለው። እሺ ብቻ ዋናው ቁም ነገር ያ ነው። እሺ አሁን ሀይሚ እንዲደብረኝ ምናምን አልፈልግም። አንቺንም ለመረዳት እሞክራለሁ። ግን ከዚህ በኋላ ግን ሀይሚ እኔን አላምንም ብትይኝ የምር እንቀያየማለን። እግዚአብሔርን እኔ ከፈለጋችሁ የመጣው ይምጣ፣ የፈለጋችሁትን በሉ፣ ምንም ይፈጠር። በእውነት እኔ ለማንም ብዬ አይደለም ሀይሚ ስለምወዳት ነው ብዙ ነገር እየጣርኩ ያለሁት። በእውነት እግዚአብሔርን ለማንም ብዬ አይደለም። ግን ሀይሚ ከዚህ በኋላ በዚህ ጉዳይ በተለይ ካላመንሽኝ በጣም በቃ እኔ እንጃ ብቻ ነኝ። አስገመትሽኝ በሰው ወረታይ ውስጤንም መሳቅ ላይ ሳታባሪ ፍደጅ የምትናፈቂ ሰው ወዳሪ ስትሆኝ ዝም አልኩ አንቺን ላለማጣት። ተይ ግን ጥሩ አይደለም ወይ ፍቅር መግፋት